ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ምልከቶቻችሁን በወቅታዊ ጉዳዮች ላይ እንደ ሁልጊዜው ልታጋሩን ትችላላችሁ። በቆይታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን በቅደም ተከተል ስናደርሳችሁ በዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ ፍሎሪያን ባሎጎንን አዘጋጁ ሀገር አሜሪካ ብታሰልፍም በቤልጅየም 4 ጎል ተቆጥሮባት ከሽንፈት ግን ያላዳናት ምሽት ነበረ። በዚህ ዓለም ዋንጫ 3 አዘጋጅ ሀገሮች ቢኖሩም አሁን ግን አንዳቸውም የሉም። ውድ ቤተሰቦቻችን የሲያረሰበን የክርስቲያኖ ሮናልዶ የዓለም ዋንጫ ጉዞ በስፔን 1-0 ድል ከተቋጨ በኋላ ሮናልዶ በርካታ አነጋጋሪ ሀሳቦችን አንስቷል። የዓለም ዋንጫ ምሽታችሁን ጻፉልን። ዛሬም የዓለም ኮከቡ ሊዮኔል አንድሬስ ሜሲ ጨዋታውን ያደርጋል። ልዩ ጥንቅራችን በቃል ስፖርት ዩቲዩብ ቻናል በስፋት ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን እናካፍላችኋለን። ዝውውርን አስቀድመን እናነሳለን። በርከት ያሉ የተጠናቀቁና ሊጠናቀቁ ከጫፍ የደረሱ ዝውውሮችን እናነሳለን። በቡድን ዜና በማንቸስተር ሲቲ በኩል የቡድኑን ወሳኝና ቁልፍ ተጫዋች እናነሳለን። ስፔንን ሮድሪ ሃላንድ ወደ ማድሪድ ጉዞን በተመለከተ ልዩ ጥንቅር ለሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ቼልሲ በይፋ ተጫዋች ሸጧል። ማንን እንደሆነ እንነግራችኋለን። ከዛ ውጪ በቼልሲ በኩል ለሽያጭ ከቀረቡ ተጫዋቾች ውስጥ ከወደ ጣሊያን ፍላጎት ያላቸው በርከት ያሉ ናቸው። ታደምጡታላችሁ። በሳላ ጉዳይ ደስ ያላቸው ኤቨርተን አይሰው አሉ። በጣም አነጋጋሪውን መረጃ በሊቨርፑል እናስቀድማለን። የሊቨርፑል የዚህ ክረምት ሳይሆን በእርግጥ የጥር ፈራሚ ነው። አንድ ተጫዋች እናነሳለን። ሊቨርፑልን ለመቀላቀል ከጫፍ የደረሰም ሌላ ተጫዋች አለ። በቃል ስፖርት ዩቲዩብ ቻናል በስፋት መረጃው ይዳሰሳል። ለ4 እና ለ5 ወራት በጉዳት አልነበረም ሜዳ ላይ ሚካኤል ሜሪኖ የአርሰናሉ ሰው በወሳኝ ቀን ይገኛል። በጣም ወሳኙን ተጫዋችና የአርሰናልን ተጫዋቾች የቡድን ዜና በዓለም ዋንጫ አስቀድመን እናነሳለን። የዝውውር መስኮቱ ላይ ቢያንስ በአርሰናል በኩል 5ቱ የሜዳ ክፍሎች እነማንን ይፈልጋሉ የሚለው እንነግራችኋለን። ከአርሰናል መልቀቅ አይፈልጉም 2 ተጫዋቾች። ከአርሰናል ዝውውር ጋር በተያያዘም ተከላካዩን፣ አማካዩን፣ አጥቂውን ወደ ቡድኑ ለማምጣት ከቡድኑ የሚለቅ ተጫዋችን በተመለከተ እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ከአርሰናል ጋር ወደ ፉክክር የገቡበት አንድ ትልቅ ዝውውር እንነግራችኋለን። የዩናይትድ 60 ሚሊዮን ፓውንድ አማካዩን ያስገኝላቸው የሆነ ወይ? የማንቸስተር ዩናይትድ የአማካይ ክፍልን የዝውውር ጉዳይና ተጨማሪ ጥንቅሮችም ተይዘዋል። አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ጻፉልን። ምሽታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? ቃል ነኝ መረጃዎቹን ማካፍላችሁ። በድጋሚ መልካም ቆይታ ተመኘን። በዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ አሜሪካ ቀይ የሆነ ተጫዋቿን ፍሎሪያን ባሎጎንን ዛሬ በሜዳ ላይ ያሰልፋ ነበር። እንመለሳለን ስለ ተጫዋቹ። ግን አልተረፈችም። በቤልጅየም አሜሪካ 4-1 ተሸንፋ ከዓለም ዋንጫ ውጭ ሆናለች። ወደ ቤተሰቦቻችን ቤልጅየም በዲካቴሌሬ 9ኛውና 33ኛው ደቂቃ ላይ፣ ቫንካን በ57ኛው ደቂቃ ላይ፣ ሮሜሎ ሉካኮ 93ኛው ደቂቃ ላይ ነው 4ቱን የድል ግቦች ያስቆጠሩት። ለዩናይትድ ስቴትስ ኦፍ አሜሪካ ቲልማን ነበረ 31ኛው ደቂቃ ላይ በጣም ቆንጆ የቅጣት ምት ግብ ከመረብ ያዋሃዳላቸው፣ ግን ከሽንፈት አልታደጋቸውም። አሜሪካ በዶናልድ ጄ ትራምፕ ህጋዊ ባልሆነ መንገድ ፍሎሪያን ባሎጎንን ብታገኝም ከሽንፈትም ከብዙ ጎል ማስተናገድም ያልተረፈች ሀገር ሆና ነው ከዓለም ዋንጫ የተሰናበተችው። ምናልባት በዓለም ዋንጫው ጨዋታ ላይ ዩናይትድ ስቴትስ ኦፍ አሜሪካ ወደ ጨዋታው ልትመለስባቸው የምችላቸው ቅጽበቶች ነበሩ፣ ግን አልተጠቀሙትም። 57% የኳስ ብልጫ ነበራቸው። በሙከራም ብናይ ቤልጅየም 15 ዩናይትድ ስቴትስ ኦፍ አሜሪካ 7 በኢላማውን የጠበቀም ቤልጅየም 7 ዩናይትድ ስቴትስ ኦፍ አሜሪካ 2 ነበር። በአጠቃላይ የጨዋታውን ልዩነት መፍጠር የሚችሉ ቅጽበቶች በቤልጅየም ብሔራዊ ቡድን በኩል ነበሩ። ፍሎሪያን ባሎጎን ግን በዚህ ሁሉ ለእግር ኳስ ውዝግብ ምክንያት የሆነ ሰው
በፖለቲከኛው ዶናልድ ጄ ትራምፕ ቀጥተኛ ትእዛዝ እግር ኳስን በበላይነት የሚመሩት ኢንፋንቲኖ ቀይ ካርዱን ያነሱለት ሰው ለብዙ ዝግብ የዳረሰ በእግር ኳስ ላይ ምናልባትም ሌላ ተርኒንግ ፖይንት ሊሆን የሚችል እንመለስበታለን። በእርግጥ እሱ ላይ 5.5 ሬቲንግ ነው የተሰጠው። ከዛ ውጪ የቡድኑ በጣም ወሳኝና ቁልፍ ተጫዋች ክርስቲያን ፑሊሲች በጉዳት ከሜዳ ወጥቷል። የመጨረሻ የዓለም ዋንጫው እንደሆነ ይታወቃል። በቀጣይነት የዓለም ዋንጫ የሩብ ፍጻሜ ጨዋታ ስፔን ከቤልጅየም መሆኑ ግን ከውጤቱ በኋላም ተረጋግጧል። በትልቁ ሲጠበቅ የነበረው የፖርቱጋል እና የስፔን ብሔራዊ ቡድን ጨዋታ ምናልባት ፖርቱጋል ሁሉ ኮከብ ይዛ ስፔን ሁሉ ኮከብ ይዛ እንዴት እንዲህ አይነት የወረደ ጨዋታ ያደርጋሉ የሚለው አንደኛው የምሽቱ ጨዋታ አጀንዳ ነው። የግብ ማነስ ብቻ አይደለም፣ የጨዋታውም ጥራት በጣም የወረደ ነው። በተለይም የመጀመሪያ አጋማሽ ደግሞ ለተመልካች በጣም ደባሪ ከሚባሉ የዓለም ዋንጫዎች አንደኛው ነው። ሁለተኛውም አጋማሽ ምናልባት የመጨረሻዎቹ ደቂቃ ላይ ቢያንስ ጭማሪው ደቂቃ ላይ ይሻላል። ከ90ኛው ደቂቃ በኋላ እንዳላቸው ኮከብ ሁለቱ ሀያላን ብሔራዊ ቡድኖች ያደረጉት ጨዋታ ግን በጣም የወረደ ነበር። ስፔን በሚኬል ሜሪኒዮ 91ኛ ደቂቃ በተቆጠረች ግብ ፖርቱጋልን 1-0 ድል በማድረግ ነው ስፔን ሩብ ፍጻሜን የተቀላቀላቸው። በሩብ ፍጻሜ ከቤልጅየም ጋር የምትፋለም ይሆናል። የስፔን ብሔራዊ ቡድን እጅግ በጣም አነጋጋሪ ዓለም ዋንጫን እያሳለፉ ነው። በነገራችን ላይ ባለፉት 5 ጨዋታ መረቡ አልተደፈረም። የስፔኑ ግብ ጠባቂ ኡናይ ሲሞን ግብ አልተቆጠረበትም። እስካሁን ወደ ቤተሰቦቻችን ከኬፕ ቨርዴ 0-0፣ ሳውዲ አረቢያን 4-0፣ ኡራጋይን 1-0፣ ኦስትሪያን 3-0፣ ትላንት ፖርቱጋልን 1-0 ስፔን ስታሸንፍ አንድም ግብ አልተቆጠረባትም። ይህም ደግሞ ወደ ቤተሰቦቻችን ኡናይ ሲሞንን ከ600 ደቂቃ በላይ ግብ ሳይቆጠርበት የቀጠለ ግብ ጠባቂ አድርጎታል። ይህም በታሪክ ረጅሙ ሆኖ ሪከርዱ እንደቀጠለ ነው። በነገራችን ላይ እንዳጠቃላይ ከደመርነው ደግሞ ወደ 609 ደቂቃ ነው ኡናይ ሲሞን ግብ ሳይቆጠርበት የቀጠለው። ይህም በዓለም ዋንጫ ታሪክ ያልተጻፈ ያልነበረ ታሪክ ነውና ለመጀመሪያ ጊዜ ነው ይህ ሆነው። እንደ ቡድን ስፔን አሁን ላይ ወደ ቤተሰቦቻችን 35 ጨዋታዎችን በ90 ደቂቃ አልተሸነፈችም። 2009 የነበረው ክብረ ወሰን ተሰብሯል። 26ቱን ጨዋታ በድል አጠናቀቀች። 9 ጨዋታ ባቻ ውጤት አጠናቀቀች። ምንም ሽንፈት አልደረሰባትም። የስፔን ጉዞ ዘንድሮስ እስከ ፍጻሜ ወይንስ ዋንጫውን እስከ መውሰድ ጭምር የሚጠናቀቅ ነው? ምልከታችሁን አጋሩን። የስፔን ብሔራዊ ቡድን የምሽቱ ክስተት የነበረው ሮድሪ ነው። ለጉዳት በተደጋጋሚ እየተዳረገ ዓመቱን ሙሉ ለሲቲ በርካታ ጨዋታ ለማድረግ የተሳነው ሮድሪ ትላንትና ይቅርታ ጠይቋል። የስፔን ብሔራዊ ቡድን አምበል ሮድሪ ከጨዋታው በኋላ ቤርናንዶ ሲልቫን ይቅርታ ጠይቆታል። ሮድሪ እና ቤርናንዶ ሲልቫ በጨዋታው መገባደጃ ደቂቃ ላይ አለመግባባት ውስጥ ገብተው እንደነበረ ይታወቃል። በርናንዶ ሲልቫ ጎል ሲስት ስለጨፈርኩ ይቅርታ ጠይቃለሁ፣ የኔ ስህተት ነበር ሲል ተደምጧል። ሮድሪ በጨዋታው ላይ ያንን ያደረገው ብሔራዊ ቡድኑ እንዲያልፍ ከነበረው ፍላጎት ብቻ መሆኑን ምንም ጥያቄ የለውም። ግን ይቅርታ ጠይቆታል። ያው አሁን በሮድሪ በኩል እና በተጫዋቹ በርናንዶ ሲልቫ በኩል በክለብ ደረጃ አብረው ለረጅም ጊዜ ቢቆዩም አሁን ላይ ግን እንደተለያዩ ይታወቃል። በሲቲ መረጃ ሳት እንመለስበታለን። ፖርቱጋል አማካይ ብሩኖ ሚጌል ቦርጌሽ ፈርናንዴዝ የሚያበሳጭ ሁኔታ ላይ ነን ሲል ከጨዋታው በኋላ ተናግሯል። ወደዚህ የመጣ ነው ግልጽ ዓላማ ይዘን ነበር፣ ዋንጫውን ለማሸነፍ ነበር፣ በጣም ያበሳጫል ሲል ተደምጧል። አክሎም በመጀመሪያው አጋማሽ ጥሩ ነበርን፣ በሁለተኛው አጋማሽ አቋማችን አሽቆልቁሎ ተጋጣሚ የተሻለ ኳስ ተቆጣጥሯል ሲል ተደምጧል። ለሽንፈታቸውም በተለይም ሁለተኛውን አጋማሽ በጣም የወረደ አቋማቸውን ያነሳል። ግን ጨዋታው ላይ ብረት የመለሰባት አጋጣሚ አለ። ፖርቱጋል አብነት ያክል የኑኖ ሜንዴሽ አንደኛው አጋጣሚ ብረት የመለሰበት አለ። ግን ሁለቱም ብሔራዊ ቡድኖች ለማሸነፍ ብቁ ነበሩ። ይሄን ጨዋታ የቡድን ማሸነፍ ነበረበት በሚያስችለ ኢንቴንሲቲ ተጫውተው ነበረ ወይ የሚለው ግን ትልቁ ጥያቄ ነው። ብሩኖ ፈርናንዴዝ ግን በዚህ ብሔራዊ ቡድን ባለው ጥራት እርግጠኛ ነው ዋንጫ ማንሳት የሚችል ብሔራዊ ቡድንን እንደ አጋጣሚ ሆነ አልተሳካለንም። ይሄ ብሔራዊ ቡድን በመጀመሪያ አጋማሽ ጥሩ፣ በሁለተኛው አጋማሽ ብቻ የደከመ፣ በእርግጠኝነት ግን ዋንጫ ማንሳት የሚችል በጣም አስደናቂ ስብስብ አለን ሲል ተደምጧል። ክርስቲያኖ ሮናልዶን በተመለከተ ሮድሪ ሀሳቡን አጋርቷል። ስፔን ብሔራዊ ቡድን አምበል ሮድሪ ክርስቲያኖ ሮናልዶ የፖርቱጋል መኩሪያዋ ነው ሲል ተደምጧል። ፖርቱጋል በሮናልዶ እጅግ መኩራት አለባት ያለው ሮድሪ እሱ የመጨረሻ ትውልድ አርአያም ነው ሲል ተደምጧል። እሱ የመጪው ትውልድ አርአያም ነው ሲል ተደምጧል።
አክሎም ስለ ሮናልዶ ስናወራ በእግር ኳስ ታሪክ ከምን ጊዜ ምርጥ ተጫዋች ስለ አንዱ እያወራን ነው ይላል የስፔኑ ሮድሪ በዚህ ዕድሜው ያለው አስተሳሰብ፣ የጨዋታ መረዳት፣ ግባግቢነቱና በጥሩ ቁመና ላይ መቀጠል ያለው ፍላጎት ይደንቀኛል ብሎ ወድሶታል። በነገራችን ላይ የቀድሞ የማንቸስተር ዩናይትድ የቡድን አጋር ዋይኔ ማርክ ሩኒም የፖርቱጋል ብሔራዊ ቡድን ትልቁ ችግር ሮናልዶን ከግብ ጠባቂ ጋር የማገናኘት ነው። ለሮናልዶ በቂ ኳስ ሳጥን ውስጥ አልደረሰውም። ያንን ያደርግም ዘንድ ወይም ግብ ያስቆጠር ዘንድ በቂ አልነበረም ሲል ሮናልዶን ተከላክሏል። የፖርቱጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ከቡድኑ ስንብት በኋላ ሐሳቡን አጋርቷል። ሮናልዶ በሰጠው ቃለ ማዘኑን ገልጾ ነገር ግን ንጹህ ሕሊና ይዤ እሄዳለሁ፣ ምክንያቱም የነበረኝን ሁሉ ሰጥቻለሁ ብሏል። አንድ ቀን ነው ህይወት ህይወት ይቀጥላል ያለው ሮናልዶ የቻልኩትን ስላደረግኩ በእያንዳንዱ ቀን በንጹህ ህሊኔ እነቃለሁ ብሏል። የዓለም ዋንጫ የመጨረሻ ጨዋታዬ ነው ያለው ሮናልዶ በፖርቱጋል ግን የመጨረሻ ጨዋታዬ አይመስለኝም፣ ገና እጫወታለሁ ብሏል። በፖርቱጋል የመጀመሪያ ትልቅ ዋንጫ ማሸነፉ ትልቅ ትርጉም እንዳለው የገለጸው ሮናልዶ ለእኔ ዋጋው እንደ ዓለም ዋንጫ ነው ብሏል። 2016 የአውሮፓ ዋንጫን ያ ለእኔ ትልቁ ቅጽበት ነበረ ብሏል። ክርስቲያኖ ሮናልዶ በዓለም ዋንጫም በ6 የዓለም ዋንጫ ጨዋታ የተጫወተ፣ በ6ቱም የዓለም ዋንጫ ግብ ያስቆጠረ፣ 27 የዓለም ዋንጫ ጨዋታዎችን ያደረገ፣ 11 ጎሎችን ያስቆጠረ፣ 2 አሲስቶችን ለብሔራዊ ቡድኑ ያበረከተ ነው። እነኚህ 2 አሲስቶች በ2010 የዓለም ዋንጫና በ2014ቱ የዓለም ዋንጫ ላይ የተመዘገቡም ጭምሮች ናቸው። በብሔራዊ ቡድን እግር ኳስ የምንጊዜም ጎል ከፍተኛ አስቆጣሪ ነው ሮናልዶ ከሱ በፊት በዓለም ዋንጫ ተሳትፎ እምብዛም የሆነችውን ሀገር በተከታታይ ለታላቁ መድረክ አብቅቷታል። ለ20 ዓመታት በወጥነት በዓለም ዋንጫ ብቻ ሲጫወት ተመልክተነዋል። ሮናልዶ ከዚህ በፊት ከፒርስ ሞርጋን ጋር አንድ ቃለ መጠይቅ አድርጎ ነበር። ቆየት ያለ ቃለ መጠይቅ ነው። የዓለም ዋንጫ ለማሸነፍ ህልሙን ተጠይቆ ነበረ። ማንም ሰው ዋንጫ አይጠላም፣ ግን 7 እና 6 ጨዋታ አድርገህ የምትወስደው ዋንጫ አይደንቲቲ ሊሆን አይገባም የሚል ሀሳብ አጋርቶ ነበርና የአንድ የዓለም ዋንጫ እኔን ሊገልጸኝ አይችልም ማለቱ ይታወቃል። በነገራችን ላይ ፖርቱጋል ከክርስቲያኖ ሮናልዶ በፊት አንድም ዋንጫ ያልነበራት ግን ከሱ ጋር ዋንጫ ያነሳች ናት። ዩኤፋ ኔሽንስ ሊግ የአውሮፓን ዋንጫ ጨምሮና ሀገሩን ወደ ዋንጫ በመለስ ደረጃ ግን ምንም ጥያቄ የለውም በሮናልዶ ዘመን የተፈጸሙም ናቸው። ሮናልዶ በ6ቱም የዓለም ዋንጫ ግብ አስቆጥሯል። በዚህኛውም የዓለም ዋንጫ ግብ ማስቆጠሩ ይታወቃል። ከዛ ውጪ የፖርቱጋል የምንጊዜም ከፍተኛ ግብ አስቆጣሪ ነው። በዓለም ዋንጫ በዕድሜ ትልቁ ተጫዋች ነው። በጥሎ ማለፍ ጨዋታ ግብ ያስቆጠረ የዓለም ዋንጫ 11 ግቦች አሉት። ግን የሮናልዶ በጣም አስገራሚ ነገር የትውልድም ቅብብሎች ጭምር ነው። ክርስቲያኑ ሮናልዶ በነገራችን ላይ ከዚነዲን ዚዳን ጋር ተፋልሟል። ፖርቱጋል ከፈረንሳይ ባረጉ ጨዋታ ላይ ተፋልሟል። ዚዳን የተወለደው 1972 ነው። ልብ አድርጉ ውድ ቤተሰቦቻችን፣ የ1972 ትውልድን ሮናልዶ ተፋልሟቸዋል ሜዳ ላይ። በትላንትናው ዕለት የ2007ቱን የቅርብ ዓመቱን ተወላጁን ላሚን ያማልን ሜዳ ላይ ተፋልሞታል። በጣም አስገራሚ ነገር ክርስቲያኖ ሮናልዶ 2004 የአውሮፓ ዋንጫና 2006 የዓለም ዋንጫ ሲጫወት ላሚን ያማል አልተወለደም። ግን ያኔ ሲጫወት የነበረው ሮናልዶ ትላንትና ከላሚን ያማል ጋር በተቃራኒው እንዲሁ የተፋለመበት ምሽት በጣም አነጋጋሪ ነገሮቹም አንዱ የሮናልዶ በትውልድ ቅብብሎች ውስጥ የነበረ ሰው ነው ማለት ይቻላል። ላሚን ያማልን ስላነሳን ላሚን ያማል ትላንትና ከሞላ ጎደል የኑኖ ሜንዴሽ ቁጥጥር ስር ነበር ማለት ይቻላል። ግን ባለፉት 10 እሱ ቋሚ ሆነ በጀመረባቸው ጨዋታ 10ሩንም ድል ያደረገ ተጫዋች ሆኗል። ሮቤርቶ ማርቲኔዝ ግን ላሚን ያማል አንዳችም ችግር ሳይፈጥርብን ነው ከሜዳ እንዲወጣ ያደረግነው ካሉ በኋላ እሳቸው ከቤልጅየም ወጥተዋል። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ከጨዋታው በኋላ ኃላፊነታቸውን ለቀዋል። የመጨረሻ ጨዋታ ነው፣ የፖርቱጋል ሕዝብን አመሰግናለሁ ሲሉ አሰልጣኝ ሮቤርቶ ማርቲኔዝ ተናግረዋል። ሮቤርቶ ማርቲኔዝ ወደ ፖርቱጋል የመጣሁት ዓለም ዋንጫ ለማሸነፍ ነው፣ የቻልኩትን አድርጌያለሁ፣ መቆየት ጥቅም የለውም ብለዋል። ጨዋታው በዓለም ዋንጫው የፖርቱጋል ምርጥ ጨዋታም ነው ሲሉ ሮቤርቶ ማርቲኔዝ ከጨዋታው በኋላ ተናግረዋል። አክለውም ፖርቱጋልን በዚህ ብሔራዊ ቡድን መኩራት አለባቸው ሲሉ የመጣሁት ለዋንጫ ነበር፣ አልሆነም፣ በቃኝ ብለዋል። ትላንትና ያን የመሰለ የፖርቱጋል ስብስብ ግን እንዴት ያለ ዋንጫ የሚለው ግን አሁን በጣም ትልቁ አነጋጋሪ ጉዳይ ነው። ምናልባት የፖርቱጋል የጥራት ደረጃ እዚህ ጋር በቂው የሚያስብል ነው ወይ? በእርግጥ ሜዳ ላይ ያደረጉት እንቅስቃሴ ሳይሆን የቡድኑ ጥራት ምልከታችሁን አጋሩን። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሀሳብ አስተያየታችሁንም ልትልኩልን ትችላላችሁ። ዛሬ ሌላኛው የዓለም ኮከብ ሊዮኔል አንድሬስ ሜሲ
ከሀገሩ ጋር የ16 ጥሎ ማለፍ ጨዋታን ያደርጋል። የሚፋለመው ግብፅን ነው። ውድ ቤተሰቦቻችን ማርሲዴስ ቤንዝ ስቴዲየም የዛሬውን ጨዋታ ያስተናግዳል። ፍራንሲስኮ ሌግዥር የዛሬው ጨዋታ የመሃል ሜዳ ዳኛ ናቸው። ሲርል ማኒውግር የዛሬው ጨዋታ የቫር ዳኛ ናቸው። አርጀንቲና ከግብፅ የሚያደርጉት ጨዋታ በኢትዮጵያን ሰዓት አቆጣጠር ምሽት 1 ሰዓት ሲል ይጀምራል። በጣም ጥሩ ሰዓት ነው ለመመልከት። አርጀንቲና ባለፉት 5 ጨዋታ 5ቱንም ድል አድርጋለች። ይሄ በጣም የአርጀንቲና ወቅታዊ ብቃት ከፍ ያለ መሆኑን ማሳያ ነው። በግብፅ ብሔራዊ ቡድን በኩል ባለፉት 5 ጨዋታ 1 ድል ነው ያላት። በ3ቱ ጨዋታቸው ወጥታ በአንድ ጨዋታ ሽንፈት ገጥሟታል። ሁለቱ ብሔራዊ ቡድኖች 2 ጊዜ ተገናኝተዋል። ሁለቱንም አርጀንቲና 6-0 እና 2-0 ድል አድርጋለች። ግብፅ አሸንፋት አታውቅም። የምሽት 1 ሰዓት ጨዋታ የሊዮኔል ሜሲው አርጀንቲና ከሳላዋ ግብፅ ጋር ይፋለማሉ። ቅድመ ግምታችሁን አጋሩን። ጨዋታውን ለማየት ግን ምሽት 1 ሰዓት። ሌላኛው የ16 ጥሎ ማለፍ የመጨረሻው ጨዋታ ስዊዘርላንድ ከኮሎምቢያ የሚያደርጉ ጨዋታ ነው። ምሽት 5 ሰዓት ይጀምራል። ይሄኛው ጨዋታ ደግሞ ውድ ቤተሰቦቻችን ቢሲ ፕሌስ ስቴዲየም ላይ ይደረጋል። ኢቫን ባርቶን የዛሬው ጨዋታ የመሃል ሜዳ ዳኛ ናቸው። ዴቪድ ማሮን የጨዋታው የቫር ዳኛ ይሆናሉ። በስዊዘርላንድ በኩል ባለፉት 5 ጨዋታ 3 ድል 2 አቻ ሽንፈት አልገጠማትም። በኮሎምቢያ በኩል ተመሳይ ነው። ባለፉት 5 ጨዋታ 4 ድል 1 አቻ ነው የወጣችው። በእርስ በርስ ግንኙነታቸው 4 ተገናኝተዋል። ኮሎምቢያ 2 ያሸንፋለች፣ ስዊዘርላንድ 1 ያሸንፋ 1 ጊዜ ባቸው ውጤት አጠናቋል። ጨዋታ ምሽት 5 ሰዓት ሲል ይጀምራል። ቅድመ ገመታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያድርሱን። ብራዚል ከዓለም ዋንጫ ከተሰናበቱ ሀያላንና ተጠባቂ ብሔራዊ ቡድኖች አንደኛው ናት። በእርግጥ እነ ጀርመንና ኔዘርላንድ ቀድመው ተሰናብተው የዓለም ዋንጫ በጊዜ ተሰናባች ሀያላን ሆኖ ነበረ። ብራዚል በኖርዌይ መሰናበቷ ምናልባት ያልተጠበቀ ነበረ። የቀድሞ የዩናይትድ ተጫዋች ካርሎስ ካዘሜሮ ሁልጊዜም የዓለም ዋንጫ ያልበላው ትውልድ እየተባለ እንጠራለን ሲል ተደምጧል። ከዓለም ዋንጫው ስንብት በኋላ አሁን የእሱ መዳረሻ እርግጥ አይደለም። ምናልባት የአሜሪካው ክለብ ኢንተር ማያሚ ይሆናል ተብሎ ይጠበቃል። ከዚህ በኋላ የካርሎስ ካዜሜሮም ጉዳይ ይወስናል። ግን የመጨረሻ የዓለም ዋንጫው ስለመሆኑ ምንም ጥርጥር የለውም። በ34 ዓመቱ የተጫወተው የሚጫወትበት የሜዳ ክፍል እድሜን በጣም ሊጠይቅ ይችላልና ከዚህ በኋላ ለብራዚል ብሔራዊ ቡድን ምናልባት ኮፓ አሜሪካን ይጫወታል አይጫወትም የሚለው እንዳለ ሆኖ ከዚህ በኋላ ግን በዓለም ዋንጫ ላናየው እንችላለንና እሱም የዓለም ዋንጫን ያለበላው ትውልድ እየተባልን እንጠራለን ብሏል። የፈረንሳይ እግር ኳስ ፌዴሬሽንን ጨምሮ በርካቶች የፊፋን የፍሎሪያን ባሎግን ቀይ ካርድ ማንሳት ተገቢ አይደለም፣ ህጋዊ አሰራርም አይደለም፣ በእግር ኳስ እንዲህ ዓይነት ነገር ታይቶ አያውቅም ብለው ቢከሱም ፊፋ አልሰማም ብሏል። ስለዚህ የማይገሰስ የማይገረሰስ ህግ የዶናልድ ጄ ትራምፕ ስለሆነ እኛም ለምን አጋጣሚውን አንጠቀምም ያሉ ይመስላሉ። በዚህ መሰረት የፈረንሳይ እግር ኳስ ፌዴሬሽን ከፓራጓይ ጋር በነበረው የጥሎ ማለፍ ጨዋታ የሚኬል ኦሊሴ ቢጫ ካርድ ሰርዙልኝ ብላለች። የቡድኑ ኮከብና ቁልፍ ተጫዋች ሚኬል ኦሊሴ ከፓራጓይ ማቲያስ ጋላዘር ጋር በነበረው ግጭት ምክንያት ካርድ ማየቱ ይታወቃል። ኦሊሴ የተመለከተው ቢጫ ካርድ ተከትሎ በቀጣይ ለቅጣት መቃረቡን ምክንያት በማድረግ ፌዴሬሽኑ ለእኛም በረከታችሁ ይደር ያለ ይመስላል። የፈረንሳይ እግር ኳስ ፌዴሬሽን የእግር ኳስ የበላይ ጠባቂ ፊፋ ልክ የፍሎሪያን ባሎጉንን ቀይ ካርድ መሰረዝ እንዳልቸገራችሁ ሁሉ በተመሳይ የኛን ጥያቄም ተሰርዟታላችሁ እያሉ ነው። የፊፋው ፕሬዝዳንት ዣን ኢንፋንቲኖ የሚመራው ፊፋ ቀይ ካርድ አንስቷልና አሁን ቢጫ ካርድስ ለፈረንሳይ ያነሳሉ የሚለው ሌላኛው ጥያቄ ነው። እንግሊዝ ደግሞ ከዚህ ከፍ ያለ ጥያቄ አላት። የብሪቲሽ የፓርላማ አባል ናቸው እንጂ እግር ኳስ ተጫዋችም የእግር ኳስ ሰውም አይደሉም። የብሪቲሽ የፓርላማ አባል የሆኑት ኖህሎ የብሔራዊ ቡድን ተጫዋች ጀረል ኳንሳ ቀይ ካርድ ውሳኔ ይዘገይ ሲሉ ለፊፋ ደብዳቤ ጽፈዋል። ኖሎይ ውሳኔው ይዘገይ ሲሉ ለፊፋ በላኩት ደብዳቤ ቀይ ካርዱ ተገቢ ቢሆንም እና ውሳኔው መከበር ቢኖርበትም ቅጣቱን ማዘግየት ልክ መስሎ ይሰማኛል ብለዋል። ኖሎ የአሜሪካው ፍሎሪያን ባሎጉን ቀይ ካርድ በምሳሌነት በማንሳት ደብዳቤው ላይ አጣቅሰውታል። ኖሎ በመልእክታቸው ህጉ ለሁሉም ብሔራዊ ቡድን መስራት አለበት እንጂ የአንድ ዶናልድ ጄ ትራምፕ ሀገር አሜሪካ በሳቸው ቀጭን ትዕዛዝ የተነሳ ቀይ ካርድ ለእኛም ሲሆን ምህረቱ ተመሳይ መሆን አለበት እያሉ ነው። ኖህሎ እኚህ የብሪቲሽ የፓርላማ አባል ታዲያ የጉዳዩን አሳሳቢነት በመግለጽ ከፊፋ ውሳኔና ምላሽ እጠብቃለሁ፣ የጀረል ኳንሳን ቀይ ካርድ በፍጥነት አንሱልን ወይ አዘግዩልን እያሉ ናቸው። የፓርላማውም አባል የእግር ኳስ ነገር ግብግብ አድርጓቸው ሳይሆን ለአሜሪካ የተደረገው ለእንግሊዝም ይገባል ያሉ ይመስላል። አወዛጋቢውና መርህ የለሽ ሰው እየተባሉ ነው ዣን ኢንፋንቲኖ።
የፊፋው ፕሬዚዳንት ናቸው። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የባሎጉን ቀይ ካርድ መነሳት ተከትሎ ስለቀረበው ተቃውሞ ምላሽ ሰጥተዋል። ዣን ኢንፋንቲኖ በመግለጫቸው የፊፋ የዳኝነት ኮሚቴ ፍጹም ገለልተኛ ነው፣ በፍትሃዊነትም ይሰራል እያሉ ነው። እሳቸው ተቋማቸው እያንዳንዱን ጉዳይ ህጉን ተከትሎ እንደሚሰራ የገለጹት ዣን ኢንፋንቲኖ የስፖርቱን ተአማኒነትም እንደሚያከብር ገልጿል። ከዶናልድ ትራምፕ ጋር አዘውትሬ እነጋገራለሁ ያሉት ፕሬዚዳንቱ ከበርካታ ሀገራት መሪዎችና ተጽዕኖ ፈጣሪዎችም ጋር እነጋገራለሁ ብለዋል። ለፕሬዚዳንት ዶናልድ ትራምፕ የፊፋን ህጋዊ አካሄድ ጠንቅቄ አስረድቸዋለሁ የሚሉት እሳቸው የዲሲፕሊን ኮሚቴ አንዳንድ ጊዜ ያስገርመኛል፣ አንዳንዴ እስማማለሁ፣ አንዳንድ ጊዜ እኔም እኮ እንደናንተው አልስማማም እያሉ ነው። የፊፋው ፕሬዚዳንት መግለጫ ከወጣ ጥቂት ደቂቃዎች በኋላ በተቃውሞ ምክንያት የሀሳብ መስጫ ሳጥናቸውን ግን ጥርቅም አድርገውታል። እንግሊዝም ከፓርላማ የተጫዋችን ቅጣት አንሱልኝ ስትል የፈረንሳይ እግር ኳስ ፌዴሬሽን ደግሞ የኦሊሴን ቢጫ ካርድ ለእኛም ሰርዙልን ግን እያሏቸው ይገኛሉ። ውድ ቤተሰቦቻችን የግል መልከታችሁን ጻፉበት። አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። ማርሴሎ ቤርዞቪች ከአልናስር ጋር ተለያይቶ ክለብ እያፈላለገ ነው ተብሏል። በአንድ ወቅት የተወዳጁ የእንግሊዝ ፕሪሚየር ሊግ የበርካታ ክለቦችን ቀልብ የሳበ ኮከብ ተጫዋች ነበረ ማርሴሎ ብሮዞቪች። አሁን ላይ ግን ተጫዋቹ ያለ ክለብ ይገኛል። በእርግጥ እድሜውን ገፍቷል። ይህን ተጫዋች የግላቸው ለማድረግ የትኛው ክለብ ይንቀሳቀሳል የሚለው ሲጠበቅ ከአልናስር ጋር ግን የነበረው ኮንትራት አብቅቷል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን። ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችንን የምናጋራበት ሰዓት ላይ ደርሰናል። ቃል ነኝ መረጃዎቹን የማካፍላችሁ። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዝውውርን እናስቀድም። ብሬንትፎርዶች ተጫዋች ለማስፈረም ከስምነት ደርሰዋል። የአንድ ዓመት ኮንትራት ነው ሊያስፈርሙት ከስምነት የደረሱት። ካሉም ዊልሰን ነው። ብሬንትፎርዶች ካሉም ዊልሰንን የአንድ ዓመት ኮንትራት ነው የሚያስፈርሙት። ከዌስትሃም ዩናይትድ ጋር ያለው ኮንትራት መጠናቀቁን ተከትሎ የመጨረሻው ምዕራፍ ላይ ደርሷል ድርድሩ። በዚህ ሳምንትም ዝውውሩ ወይም ፊርማውን ያኖራል ተብሎ ይጠበቃል። ያው ዝውውር ሊሆን አይችልም፣ ምክንያቱም ከዌስትሃም በነጻ ስለቀቀ ማለት ነው። ዊልሰን በቀጣይነት የኢገር ቲያጎ ተፎካካሪ ይሆናል በብሬንትፎርድ ቤት። በብሬንትፎርድ ቤት ግን ያው ኢገር ቲያጎን መሸጥ የሚል እንቅስቃሴ ውስጥ አይደሉም። ምንም እንኳን ካሉም ዊልሰን ለማስፈረም ከጫፍ ቢደርሱም ግን በዝርዝር ውስጥ ተይዟል። ከዛ ውጪ በኒውካስል ዩናይትድ በኩል የአማካይ ክፍላቸውን ለማጠናከር የሚደረገው ጥረት ተጠናክሮ ሲቀጥል ያው ያጡትም ተጫዋች አለ፣ ሊያጡትም የተቃረበ እንዳለ ይታወቃል። በዩናይትድ ሳንድሮ ቶናሊን አጥተዋል፣ ብሩኖ ጊማሬሽን ተቃርበዋል። ለዚህም የአንጄሎ ስቴረንን ዝውውር ለመጨረስ ፍላጎት አላቸው። የጀርመኑ ተነባቢ ጋዜጣ ቢልድም መረጃውን ይዞት ወጥቷል። ሮድሪ ጉዳት ላይ ከረመ ተጫዋች ነው። ለፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በወቅቱ በተከታታይ ጨዋታ እንኳን ለመገኘት በጣም የተቸገረ ሰው እንደነበረ ምንም ጥያቄ የለውም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጫዋቹ ለስፔን ብሔራዊ ቡድን ግን በጣም አስደናቂውን እየሰጠ ይገኛል። ትላንትና የጨዋታው ኮከብ ነበረ። ግን ትላንትና ለየት ያለው አጋጣሚ ከቤርናንዶ ሲልቫ ጋር የገቡት ግጭት ነው። በእርግጥ አንስቶናል። የሁለቱ ተጫዋቾች ግጭት ቤርናንዶ ሲልቫ ባለቀ ሰዓት ለፖርቱጋል ግብ ሊያስቆጠር ነበር፣ ግን አመከናት። ሮድሪ ኳሷ በመሳቷን የጨፈረው አጠገቡ ሄዶ፣ ምናልባት ከመጨፈሩ በላይ አጠገቡ በወደቀበት ሄዶ መጨፈሩ ነበረ ትንሽ ጉዳዩን ከባድ ያደረገው። በኋላም ላይ ያው ወዲያው ነገሩ እንዲፈታ የቡድን አጋሮቻቸው አደረጉ። ከዛ ውጪ በርናንዶ ሲልቫን ላደረግኩት ነገር ይቅርታ ጠይቃለሁ፣ መጨፈር አልነበረብኝም፣ ስህተት ነው ብሎ ሮድሪ ይቅርታ ጠይቆታል። ያው ዓላማው ለብሔራዊ ቡድን ቢሆንም በክለብ ደረጃ ጓድ እንደነበሩ አይዘነጋም። ለመሆኑ ኤርሊንግ ብሮት ሃላንድ ወደ ማድሪድ ያመራሉ ወይ? ወቅታዊ ጥያቄ ሆኖ ዳግም ተነስቷል። ኤርሊንግ ብሮት ሃላንድ በተለይም በዓለም ዋንጫ ድንቅ ጊዜን ካሳለፈ በኋላ ዳግም የዝውውር አጀንዳ ሆኗል። አባቱ ግን ወደ ሪያል ማድሪድ አይሄድም ልጄ እያሉ ይገኛሉ። ግን እሳቸው አንድ ቃል በቃል የተናገሩትን ነገር እንንገራችሁ። ሃላንድ ወደ ማድሪድ ይሄዳሉ ሲባሉ ምናልባት አንድ ቀን ሊሄድ ይችላል ብለዋል። አልፌ ሃላንድ ይባላሉ። ከኤስፔን ጋር ቆይታ ነበራቸው። ኤርሊንግ ሃላንድ አሁን በማንቸስተር ሲቲ በጣም ደስተኛ ነው። በሲቲ ረጅም ጊዜ ኮንትራት አለው። እናም አዲሱን ሲዝን በጉጉት እየጠበቅን እንገኛለን ብለዋል። ከዛ ውጪ በማድሪድ ግን መጫወት ምናልባት ወደፊት ሲሉ በማድሪድ መጫወትን የሁሉም ሰው ህልም አድርገው እንደሚያዩት እሳቸውም ገልጸዋል። በዘንድሮ የውድድር ዓመት ግን ከማሬስካው ቡድን ሲቲ ጋር እንደሚቀጥል ሃላንድ አረጋግጠዋል። የቼልሲ ቡድን በተጫዋች ሽያጭም ላይ ተሰማርተው እንደሚገኝ ይታወቃል። በነገራችን ላይ
ይሄ ማረጋገጫ የመጀመሪያው የታሪክ ጆርጅ ዝውውር ሊሆን ይችላል። ኤቨርተኖች ታሪክ ጆርጅን ከቼልሲ ያስፈርመዋል። 18 ሚሊዮን ፓውንድ ቀጥታ ለቼልሲ 6 ሚሊዮን ፓውንድ እየታየ የሚጨመር ነው። በኤቨርተን እስከ 2030 ፈርሟል። በእርግጥ ሲጠበቅ የነበረና ከሰሞኑም ሊጠናቀቅ የሚችሉ ዝውውሮች ውስጥ በቃል ስፖርት ዩቲዩብ ቻናል ከነገርናችሁ አንደኛው የዚሁ የታሪክ ጆርጅ ነበረ። ከዛ የሚጠበቁ ዝውውሮች አሉ። ያው ከዚህ በኋላ የነ ሊያም ዴላፕ ሽያጭ፣ የነ ቤንዌት ባድሽዋሊ፣ የነ ፎፋናም ነገር በእርግጥ ለገበያ ያልቀረቡ ናቸው፣ ግን ፈላጊ ያላቸው የነ ትሩቫ ቻሎቫ ሽያጮች የሚጠበቁ በርከት ያሉ ናቸው። ከግብ ጠባቂ እስከ አጥቂ ቼልሲ ቤት ሽያጮችን እንሰማለን። የታሪክ ጆርጅ ግን ለቼልሲ ጥሩ የሚባል ገንዘብ ያስገኘ ዝውውር ነው ማለት ይቻላል። ቼልሲ በዚህ ክረምት አሌሃንድሮ ጋርናቾን በቋሚነት እንዲለቅ ነው ፍላጎቱ። በውሰት ለመውሰድ ፍላጎት እንዳለ የሚገልጹ በርከት ያሉ ዘገባዎች አሉ በበርካታ ክለቦች። በተለይም ቼልሲ ፍቃድ የሚሰጠው ለቋሚ ዝውውር ብቻ ነው ተብሏል። 22 ዓመቱ የክንፍ ተጫዋች እስካሁን ምንም አይነት ክለብ በይፋ አላነጋገረም። በፍላጎት ደረጃ ግን ሮማ ይህን የክንፍ ተጫዋች የግሉ የማድረግ ፍላጎት እንዳለው ሲነገር ነበር። በርከት ያሉ የጣሊያን መገናኛ ብዙሃንም አረጋግጠውታል። ቼልሲ በዚህ ክረምት ወደ ቡድኑ እንግዲህ የሚያመጣቸው ተጫዋቾች የሚኖሩት እንደሚሸጣቸውም ተጫዋቾች ይወሰናልና በጊዜ ለሽያጭ ያቀረባቸዋሉ። ጋርናቾ በተጨማሪ ትሩቫ ቻሎቫ፣ የርገንሰን፣ ሳንቶስ ጉስቶ፣ ኤንዞ ፈርናንዴዝ ያው በራሱ ልቀቁኝ ብሎ ያወጀ ተጫዋች ነውና ይሄ ደግሞ ጥሩ ገንዘብ የሚያስገኝ ነው። የናፖሊን ቡድን ሰምተናል። በነገራችን ላይ ከጋርናቾ ጋር በተያዘ ሮማን ሰምተናል። ኤንዞ ፈርናንዴዝን በተመለከተ ደግሞ በዋነኝነት ሪያል ማድሪድ ነበረ ስሙ የሚነሳው። ማድሪድ እጅ የለበትም ብሎ ደብዳቤ የጻፈበት ተጫዋች መሆኑ ግን የሚዘነጋ አይደለም። ዴቪድ ሞይስ የኤቨርተን ሰው ናቸው። በአሰልጣኝም ዲኤንኤያቸው ኤቨርተናዊ ነው ማለት ይቻላል። እሳቸው በእርግጥ ዩናይትድንም አሰልጥነዋል። ሌላ ላንክሻየር ክለብ ነው እና ደርቢ ነው ወጣም ወረደም ለሊቨርፑል ዩናይትድም ኤቨርተንን መያዝ። እሳቸው በጣም ልንደሰት ይገባል ኤቨርተናውያን ብለዋል። ምክንያታቸው ደግሞ ሳላ ነው። ሳላ ለዓመታት ፈተና ከነበረበት ሊቨርፑል ወጥቶ በቀጣይ ውድድር ዓመት ሊቨርፑልን ስንገጥም ሳላ ለመኖሩ ይሄ ለኤቨርተን ጥሩ ዜና ነው ብለዋል። ሳላ ምርጥ ጎል አስቆጣሪ ነው። በጣም ምርጥ ተጫዋች ነው። ለሊቨርፑል ሱፐርስታራቸው ነው ይላሉ እሳቸው። አዎ በሊቨርፑል እሱ ሱፐርስታር ነው። ነገር ግን እኛ ደስተኛ የሆን ነው ሊቨርፑልን ስለለቀቀ ነው። ያ ቀንደኛ ተፎካካሪያችንን ያለ ሳላ ነው አሁን መግጠም የምንፈልገው ብለዋል። እናም በሚቀጥለው የውድድር ዓመት ያለ ሳላ ይሄን ቡድን እንገጥማለን። ለሳላ ግን መልካሙን ሁሉ እመኝለታለሁ። እሱ በፕሪሚየር ሊግም ካየናቸው ፍጹም የተለየ ነው ብለዋል። እናም ደስታቸው ቀጣይ ዓመት ሊቨርፑልን ያለ ሳላህን መግጠማቸው መሆኑን ተናግረዋል። የሊቨርፑል አዲስ ፈራሚ አይደለም ጀርሜ ጃክዌቴ ጥር ላይ የተቀላቀለ ተጫዋች ነው። ቼልሲ ቤት ስንጠብቀው በቀዩ መለያ የተገኘው ሰው ከዛ ወዲያው ለሊቨርፑል ፈርሞ ወደ ክለቡ እናት ክለቡ ሄዶ ጨዋታ ሲያደርግ ትከሻው ተጎዳ። አሁን በጣም ደህና ነኝ እያለ ይገኛል። የማገገም ሂደቱ በጥሩ ሁኔታ እየሄደ ይገኛል። እናም በግሌ ሳር ላይ ልምምዶችን ማድረጌን ቀጥር እያለው ከቀዶ ሕክምና በኋላ አሁን ወደ ልምምድ ተመልሻለሁ ብሏል። በቀጣይነት እንግዲህ ከቡድኑ ጋርም ልምምድ ለማድረግ ዝግጁ መሆኑን ተናግሯል። በዋናው ቡድንም ለመጫወት ፍላጎት እንዳለውና በሚቀጥለው የውድድር ዓመትም 100% ፊት ሆኖ ለመጫወት ዝግጁ መሆኑን ተናግሯል። በእርግጠኝነት በሊቨርፑል አዲሱ ሲዝን 100% ብቃቴን ታዩታላችሁና ከጉዳቴ ማገግም ያለው እያለ ይገኛል። ጀረሚ ጃክዌቴ በቀጣይ የውድድር ዓመት ያው ኮናቴ በይፋ ክለቡን ለቋልና ሊቨርፑልን የቨርጅል ቫንዳይክ አጣማሪ ሆኖ እንጠብቀዋለን። ሊቨርፑል የስኮትላንዱን የ16 ዓመት ተጫዋች ዳራ ጄኬሜን ከሴልቲክ ለማስፈረም ከስምነት ደርሷል። ጄኬሜን ከሊቨርፑል ጋር የ5 ዓመት ውልም በግል ከስምነት ደርሷል። በቅርቡ ዝውውሩ ይፋ ይደረጋል ተብሎ ይጠበቃል። በሊቨርፑል በኩል ያው ለአካዳሚ ነው ይህን ዝውውር የሚፈጽሙት። ከዛ ውጭ ዣቬር ቫሌሮ የሊቨርፑል ግብ ጠባቂ አሰልጣኝ ሆነው የነበሩት ሰው ከኃላፊነት ለቀዋል። በሚቀጥሉ ሳምንት በኪርኬ የቅድመ ውድድር ዘመን ስልጠና ሲጀመር አዲስ የአንዲ ኤሮላ ቡድን አካል እንግዲህ ይኖራል ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሊቨርፑል የአሰልጣኝ ስታፍ አባላት ሹመት ግን አብዛኛው እየተፈጸመ ያለው ከበርነሞዝ እያመጧቸው ነው። በነገራችን ላይ እነኛም ከአንዲ ኤሮላ ጋር ሲሰሩ የነበሩ ናቸው። አብዛኛው የመዋቅር ለውጦችን በተለይም በአሰልጣኙ ዙሪያ እየተደረጉ ያሉት ከበርነሞዝ በሚያስኮበልሏቸውም ሰዎች ጭምር ነው። የሊቨርፑል ቀጣይ ዓመት እንዲሁ በትልቁ ይጠበቃል። ሚኬል ሜሪኒሆ ለበርካታ ወራት በጉዳት ያልነበረ ሚኬል ላማርቲያን አርቴታ ሐሰተኛ 9 ቁጥር ሆኖ መጫወት እንደሚችል አምነው
ቀመሩም የሰራላቸው ግን በጉዳት ያጡት ናቸው። ሚኬል ሜሪኖ ትላንትና 14 ደቂቃ ተጫውቶ አንድ ጎል አስቆጥሮ ከአራት የኳስ የማቀበል ሂደት አራቱንም መሳክቶ ከአንድ ሙከራ አንድ ግብ አስቆጥሮ ብሔራዊ ቡድኑን ለዓለም ዋንጫ ሩብ ፍጻሜ አብቅቷል። ሚኬል ሜሪኖ ፍጹም የተለየ ነበረ ትላንትና ማለት ይቻላል። በዛ ጥቂት ደቂቃዎች ውስጥ ተጫዋቹ በተለይም በጣም አስቸጋሪ ጊዜ ማሳለፉን ይናገራል። ሚኬል ሜሪኖ ምንም ጥያቄ የለውም፣ በጣም አስቸጋሪ ነበረ ለሱ የእግር ኳስ ዓመት የተጠናቀቀ ውድድር ዓመት መገኘት በሚፈልግባቸው ብቻ ሳይሆን አርሰናል እሱን በሚፈልግበት ሰዓት ላይ አልተገኘላቸውም በጉዳቱ ምክንያትና ወሳኝነቱን ወይም ለቡድኑ ቁልፍ ተጫዋች መሆኑን ሚኬል አርቴታ እንዳልኳችሁ በሐሰተኛ 9 ቁጥር እንኳን ሞክሮት የሰራላቸው ሰው ነበረ። ትላንት ሀገሩ ለሩብ ፍጻሜ ያበቃው የአርሰናሉ ሰው በርካታ መወድስ እየቀረበለት ነው። በእርግጥ በዓለም ዋንጫ ብራዚል ከኖርዌይ በነበረውም ጨዋታ የኦዴጋርድ ነገር በብዙዎች የተደነቀ ነው። አንድ ጥያቄ ግን ተነስቷል። ኦዴጋርድ ለአርሰናል፣ ኦዴጋርድ ለኖርዌይ ልዩነት አለው ወይ? ምናልባት የልዩነት ካለው ልዩነቱ ምክንያት ምንድን ነው? አሰልጣኝ ሚኬል አርቴታ ኦዴጋርድን የሚጠቀሙበት መንገድ ወይንስ ጻፉልን። ማርቲን ኦዴጋርድን በተመለከተ ግን ቪኒሺየስ ጁኒየር መሀል ሜዳውን የሚቆጣጠርበት ጨዋታውን የሚቆጣጠርበት መንገድ ፍጹም አስገራሚ ነው። በእያንዳንዱ የእኛ ፕረስ ጨዋታን ኳስ በምንይዝበት ሰዓት ፕረስ የሚያደርግበት መንገድ ወይም እኛን ተጭኖ ከኳስ ውጭ እንድንሆን የሚያደርግበት መንገድ እናም ከኳስ ጀርባም ከኳስ ጋርም ከኳስ ውጭም በጣም አደገኛው ተጫዋች የነበረው ማርቲን ኦዴጋርድ ነው ብሏል። በእርግጥ ካርሎ አንቸሎቲ ኖርዌይን እንደ ብሔራዊ ቡድን አድንቀው ግን ከኦዴጋርድ ቢውልድ የሚደረጉ ኳሶች ወይም መነሻቸው ከዛ የሆኑ ኳሶች ለእኛ ችግር ነበሩ ማለታቸው የሚዘነጋ አይደለም። ግን መልከታችሁን አጋሩን። የአርሰናል ተጫዋቾች የዓለም ዋንጫ ጉዞ እንደቀጠለ ነው። በርካታ ያሉ ወደ 15 የሚጠጉ ተጫዋቾችን የላከው አርሰናል አሁንም በርካቶቹ እዛው ቀርተዋል። በነገራችን ላይ ዴክላን ራይስ፣ ቡካዮ ሳካ፣ ኤቤሬቺ ኑኖ ማዱኬ ሩብ ፍጻሜ ደርሰዋል። ሚኬል ሜሪኖ፣ ዳቪድ ራያ፣ ዙቤሜንዲ ከስፔን ጋር ሩብ ፍጻሜ ደርሰዋል። ማርቲን ኦዴጋርድ ከኖርዌይ ጋር፣ ዊሊያም ሳሊባ ከፈረንሳይ ጋር ለዛ ደርሰዋል። ሌሳንድሮ ትሮሳርድ ደርሷል ከቤልጅየም ጋር እንደውም አሲስት ያደረገ ተጫዋች ነው በዓለም ዋንጫ ላይ ማለት ነው። ሩብ ፍጻሜ የተገኘ ተጫዋች ሆኗል። እንግዲህ ከስፔን ጋር ቤልጅየም በምታደርገውም ጨዋታ ይገኛል ማለት ነው። ስለዚህ የአርሰናል አሁንም በርካታ ያሉ ተጫዋቾች ወደ ቡድኑ አይመለሱም ማለት ነው። በዛው በዓለም ዋንጫ ይቆያሉ ሀገራቸው ወደ ቀጣዩ ዙር ማለፋቸውን ተከትሎ ማለት ነው። በቀጣይነት ስፔን ከቤልጅየም በሚያደርጉት ጨዋታ ራያ፣ ሜሪኖ፣ ዙቤሜንዲ ከትሮሳርድ ይፋለማሉ። ኖርዌይ ከእንግሊዝ በሚያደርጉት ጨዋታ ደግሞ ራይስ፣ ሳካ፣ ማዱኬ፣ ኢዜ አራቱ ከኦዴጋርድ ይፋለማሉ። የአርሰናል ተጫዋቾች ቢያንስ የተወሰኑ ግን ተቀንሰው በጊዜ ይመጣሉ ተብሎ ይታሰባል ከሩብ ፍጻሜ በኋላ። አርሰናል የክረምት የዝውውር መስኮት እቅዱ በአጥቂ በግብ ጠባቂም ጭምር ነው። አጥቂ ይፈልጋሉ። የግራ መስመር አጥቂ፣ በዋነኝነት የመሃል ሜዳ ተጫዋች፣ ተከላካይ፣ ግብ ጠባቂ ያው ቋሚ አይደለም ተጠባባቂ መሆን የሚችል ነው። ቡድኑን ከአጥቂ እስከ ግብ ጠባቂ አሁንም ቀጣይ ዓመት የማጠናከር እቅድ ያላቸው የአርሰናል ደጋፊዎች ክለባችን ዘግይቷል የሚለው እንዳለ ሆኖ ፔሮ ሄንካፔና ካላፊዮሪ ያሉ ተጫዋቾች በአርሰናል ይቆያሉ። በነገራችን ላይ በርካታ ክለቦች ስማቸው የነበረ ቢሆንም እነዚህ ተጫዋቾች አሁንም ለገበያ አልቀረቡም። ፔሮ ሄንካፔ በእርግጥ ከዚህ በኋላ በገበያ የሚቀርበው በባየር ሌቨርኩሰን በኩል ሆኖ ሳይሆን በአርሰናል በኩል ነው። ምክንያቱም አርሰናሎች ወደ 35 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ከፍለው ቋሚ ስላደረጉት ማንም ገዢ ክለብ በካላፊዮሪ ጉዳይ አርሰናል ነው የሚደራደረው። ግን ሄንካፔም ካላፊዮሪም ሁለቱም በአርሰናል ይቆያሉ። የተከላካይ ክፍሉ ላይ እንደ ኢዛሪ ኮንሳል የስቶንቪላው ተጫዋች ማለት ነው። ዝውውርን በተመለከተ አርሰናል የመጨረሻ ውሳኔውን አልወሰነም። በነገራችን ላይ ግን ልዩነቶች አሉ ተብሏል። ስቶንቪላ 50 ሚሊዮን ፓውንድ ይፈልጋል። አርሰናል 35 ሚሊዮን ፓውንድ አካባቢ ነው ፍላጎቱ። የሳሊባህን ከዓለም ዋንጫ መልስ ሕክምና ምርመራ የሚጠብቅ ዝውውር ነው በነገራችን ላይ። ከዛ ውጭ አርሰናል ከሊቨርፑል ጋር በአንድ ዝውውር ጉዳይ ላይ አሁንም ፉክክር ውስጥ ነው ያለው በነገራችን ላይ። ይሄም የሜክሲኮ ብሔራዊ ቡድን ተጫዋች የሆነ 17 ዓመቱ ጊልቤርቶ ሞራ ነው። ይህን ተጫዋች ለማምጣት በሚደረገው ጥረት ሊቨርፑልም አለ አርሰናልም አለ። በውል ማፍረሻ ውስጥ ወደ 21.3 ሚሊዮን ዩሮ አካባቢ ወይም 18.4 ሚሊዮን ፓውንድ ይገኛል። ሊቨርፑል እና አርሰናል በዚህ ተጫዋች ላይ ደግሞ ሌላ ፉክክር እያደረጉበት ይገኛሉ። አርሰናል በበርንማውዝ ቤት በጣም ድንቅ ጊዜን ያሳለፈውን ግን
የልምድ ጥያቄ የተነሳበትን ማለት ስለ ብቃቱ ሳይሆን ገና ነው ብዙ ልምድ ያስፈልገዋል ገና 20 ዓመቱ ነው የሚሉ ጥያቄ የተነሳበት ኤል ጁኒየር ክሩፒን ሁኔታ ተመልክተውት ነበረ። ግን አርሰናሎች የተጫዋቹ ዕድሜ የተጫዋቹ ልምድና የተለጠፈበት ዋጋ ተስማሚ አይደለም ብለዋል። በበርንማውዝ በኩል እስከ 90 ሚሊዮን ፓውንድ ይጠበቃል። አርሰናሎች ህልማቸው የሚኬል አማርቲያን አርቴታን ተወዳጁ ሰው በዋነኝነት እንደሚታወቀው አትሌቲኮ ማድሪዱ ዩሊያን አልቫሬዝ ነው። እንደውም አርሰናሎች እስከ 100 ሚሊዮን ዩሮ ለመክፈል ዝግጁ ናቸው። በነገራችን ላይ በዩሊያን አልቫሬዝ ላይ ትልቁ ችግር ግን አትሌቲኮ ማድሪድ ጋር ያለው ልዩነት ነው፣ ተጫዋቹን መሸጥ አለመፈለጋቸው። ከዛ ውጪ ከሸጡትም ከስፔን ውጪ ግን ከ150 ሚሊዮን ዩሮ በላይ ነው። ከዛ ውጪ በአርሰናል ቤት የሚገኘው ቤን ዋይት ደግሞ ክለቡን በዚህ ክረምት ይለቃል ተብሎ ሲጠበቅ ከዚህ ተጫዋች መዳረሻ ጋር በተያያዘ ውድ ቤተሰቦቻችን በርከት ያሉ ፈላጊዎች አሉት። ተጫዋቹ አሁን ላይ በጉዳት ረጅም ጊዜ የነበረ የከረመ ተጫዋች ነው። እናም በጉዳት ላይ ለሚገኘው ተጫዋች ግን ማን ለአርሰናል ገንዘብ ያቀርባል የሚለው እንዳለ ሆኖ እሱ በራሱ ቀጣይ ዓመት መጫወት የምፈልገው በሻምፒዮንስ ሊግ ተሳታፊ ቡድን ነው ሲል ተደምጧል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ወደ ቡድኑ ሊያመጣቸው እንቅስቃሴ ካደረገባቸው ተጫዋቾች ውስጥ አንደኛው የ16 ዓመቱ የመሃል ሜዳ ስፍራ ተጫዋች እና ወጣቱ ዣቪየር ፓርከር ነው። ንብረትነቱ የማንቸስተር ሲቲ ነው። ገና 16 ዓመቱ ነው። እናም ይህን ተጫዋች የግላቸው ለማድረግ ዩናይትዶች በርካታ ጥረት እያደረጉም ይገኛሉ። ከወኪሎቹ ጋር ሲደረግ የነበረውም ድርድር ቀጥሏል ተብሏል። ማንቸስተር ሲቲ ተጫዋቹን ማቆየት ቅድሚያ የሚሰጠው ጉዳይ መሆኑን አረጋግጧል። በእንግሊዝና በአውሮፓ በርካታ ያሉ ክለቦች ፍላጎት አላቸው። በተለይም አርሰናሎችም የዣቪየር ፓርከርን ጉዳይ መመልከት ጀምረዋል። ሞንጋን ሌስተር ሲቲ ማምጣት ከተሳናቸው ሲቲ ከነጠቃቸው በኋላ አርሰናሎች ከሲቲ ደግሞ ዣቪየር ፓርከርን መመልከት ጀምረዋል። 16 ዓመቱ ነው። የአማካኝ ስፍራ ተጫዋች ነው። ዩናይትድም አርሰናልም በነገራችን ላይ አካዳሚ ነው። ዩናይትድ ረጅም ጊዜ ከተጫዋች ወኪሎች ጋር ግን ድርድር ሲያደርግ የነበረው ክለብ ነው። የማንቸስተር ዩናይትድ የዝውውር መስኮት የአማካኝ ክፍል ፍላጎት ከፍ ያለ ግን ደግሞ የዩናይትድ ደጋፊዎችን ብስጭት ያደረገው ክለቡ በፈለገውና ያስፈልገኛል ባለው ልክ ተጫዋች ያላስፈረመ በሚል ነው። በእርግጥ የዩናይትድ ሰዎች እመኑን እያሉ ነው፣ ተጫዋች እናስፈርማለን ነው። የዩናይትድ ደጋፊ ደግሞ ማንን ነው የምታስፈርሙት? ወሳኝና ቁልፍ የሆኑ ለዩናይትድ መጫወት የሚችሉ ተጫዋች ወደ ሌላ ክለብ እያመሩ ማንን ነው የምታስፈርሙት የሚል ስጋት አለው። በእርግጥ የዝውውር መስኮቱ ወደ መጠናቀቂያው ሲሄድ ኮከብና ከዋክብቶቻቸውን አንዳንድ ክለቦች አንለቅም ወደ ማለት ይመጣሉ፣ ተተኪ አናገኝም በሚል ሲቀጥል ደግሞ በዝውውር መስኮቱ እስከዛ ድረስ ገበያው ላይ ያሉ ተጫዋቾች ወደ ሌሎች ክለቦች ያመራሉ። ማቲያስ ፈርናንዴስ፣ ሳንድሮ ቶናሊ ማሳያ ናቸው። አሁን ዩናይትድ በቅርበት የኦሪዮል ቹዋሚኒ እና የአሌክስ ስኮትን ጉዳይ ነው የያዘው። ከዚህ ጋር በተያያዘው ዩናይትድ ደግሞ ምናልባት በቀላሉ ሊያገኙ ይችላል ተብሎ የሚጠበቀው አሌክስ ስኮት ነው። ከዚህ ጋር በተያያዘ ታዲያ በሚረር ስፖርት በኩልም ይፋ እንደተደረገው ማንቸስተር ዩናይትድ እስከ 60 ሚሊዮን ፓውንድ ከፍሎ አሌክስ ስኮትን የግሉ ማድረግ የሚችልበትን አማራጭ ይመለከታል ተብሏል። በበርንማውዝ በኩል ግን 80 ሚሊዮን ፓውንድ ያውም ቀጥታ የሚከፈል ገንዘብ ፍላጎት እንዳላቸው ይታወቃልና ትልቅ ልዩነት ነው። ምንም 20 ሚሊዮን ፓውንድ እና ተጨማሪ ክፍያም ካለው ማለት ነው። ድርድር ካደረገው ግን ምናልባትም በጣም ረጅሙ ድርድር ሊሆን ይችላል በዩናይትድ እና በበርንማውዝ መካከል። በዩናይትድ እንደ ታማኝ የዜና ምንጮች ፋብሪዚዮ ሮማኖን ጨምሮ ዘ አትሌቲክ ያው የኤደርሰንን ጉዳይ በተመለከተ ሁለተኛ የሕክምና ምርመራውን ሲያደርግ ነው ዩናይትድ ኦፊሻል ተጫዋች የሚሆነው የሚለው ዘገባን ምሽትም አንስተነው ነበረ። እስከዛ ድረስ ግን የዩናይትድ ኦፊሻል ተጫዋች አይደለም። ሁለተኛ የሕክምና ምርመራውን እንግሊዝ ተገኝቶ ያደርጋል የሚለው ደግሞ የብራዚል ከዓለም ዋንጫ በጊዜ መሰናበት ምናልባትም ለዩናይትድ ተጫዋቹ ያው ከብሔራዊ ቡድን ጥሪ ደርሶት ነበረ ባለቀ ሰዓት በጉዳት ምክንያት። በእርግጥ ያ የዘገየውን ዝውውር ሊያፈጥንላቸው ይችላል። በርካታ ያሉት እንግዲህ ለፕሪሚየር ሊግ መሆን የሚችል ተጫዋች ነው ብለው የመሰከሩለት እነ አንድሪያ ፔርሎ እነ ዋይኒ ማርክ ሩኒ በዩናይትድ ይሳካለታል ያሉት የአታላንታው ኤደርሰን በዝውውር ሂሳብ በሁሉ ነገር ተስማምተው የሕክምና ምርመራ ብቻ የቀረው ዝውውር እንደሆነ ይታወቃል። የሁለቱ ዝውውር አፕዴት የሆነ ነገር የለም። ምናልባት የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይም ስለጠየቃችሁ ነው። ኦሪዮል ቹዋሚኒ ወደ ዩናይትድ አፕዴት የተደረገ ነገር የለም። ያ ማለት ግን ይህን መረጃ እስካሰነዳንበት ሰዓት ድረስ ነው። ምናልባት ከዚህ ዜና በኋላ አፕዴት የሆነ ነገር ካለ ግን በቀጣይ መረጃ እንዳስሰዋለን። ዩናይትድ የኦሪዮል ቹዋሚኒ ፈላጊ ነው። አዎ የተረጋገጠ ነው። ከማድሪድ ጋር አንዳችም ድርድር አላደረጉም። ሰመርቪል በዩናይትድ ይፈለጋል። ዩናይትድ ዌስትሃምን አነጋግሯል፣ ወኪሉንም አነጋግሯል። ተጫዋቹም ዌስትሃምን ለመልቀቅ ፈቃደኛ ነው። ማንቸስተር ዩናይትድ እና ዌስትሃም መካከል ግን
ይፋ የገንዘብ ድርድር አልተጀመረም። ድርድሩ ሲጀመር አንዳች ነገር እንሰማበታለን። ዩናይትድ እስከዛ የሚለቃቸውን ለቆ ገንዘብ ማሰባሰብን ቅድሚያ ይሰጣል። የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጉዞ ግን እዚህ ዝውውር ላይ የራሱ ተጽዕኖ አለ የሚለው እንዳለ ነው። በማንቸስተር ዩናይትድ በኩል ይሄ የራሽፈርድን ጉዳይ በተመለከተ ያው የሚጠበቁት ሁለት ነገሮች፣ አንደኛው ባርሴሎና ተመልሶ ራሱ ይደራደራል የሚለው፣ ሌላው ግን በማንቸስተር ዩናይትድ በዛው ይቆያል የሚል ነው። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት 40 የተረጋገጡ የሀገር ውስጥ ውድድር፣ 38 የፕሪሚየር ሊግ እና 2 የጥሎ ማለፍ የኤፍኤ ካፕ እና የካራቦ ካፕ ጨዋታ ይጠብቀዋል። ከዛ ውጭ 8 የተረጋገጡ የአውሮፓ ሻምፒየንስ ሊግ ጨዋታዎች ይጠብቁታል። በአንጻራዊነትም የተወሰኑ ጠንከር ያሉ ቡድኖችን ይገጥማልና የመጨረሻ ደቂቃ በሚቀጥለው የውድድር ዓመት ራሽፈርድ በዩናይትድ ቢቆይ ይገጥመዋል ተብሎ አይጠበቅም። ትልቁ ጥያቄ የዲሲፕሊን ከማይክል ካሪክ ጋር ተግባብቶ የመቀጠል የእሳቸውን እቅድ የመተግበር ሌሎች ጉዳዮች በጣም ወሳኝነት ሊሆኑ ይችላሉ። ምክንያቱም በዩናይትድ ሊቀጥል የሚችልበት በጣም ሰፊ ድልም እንዳለ ይታወቃል። ገዢ ክለብ በተለይም ባርሴሎና በጣም ገፍቶ የማይመጣበትም ከሆነ ለማንቸስተር ዩናይትድ ደጋፊዎች አፕዴት የሆነ የዝውውር አዲስ መረጃ ካለ በቀጣይ መረጃችን በቃል ስፖርት ዩቲዩብ ቻናልም እንዲሁም በሌሎች የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንዲሁም እናደርሳችሁናል። ጥቂት ቆይተን እንመለስ። ሰናይ ቀን